ሰውየው ያለበሰው የክብር ካባ የለም። ለሱ የሚመጥኑና በዓለም ላይ ያሉ ውድ ክብሮችን በታታሪ ሥራዎቹ በክብር የተጎናጸፈ ጀግና ነው። አለቆቹ እንደ ንጉሥ የሚፈሩት፣ እንደ ንጉሥም የሚያኖሩት፣ ቅንጡ የሚባሉ ውድና ሚሊዮን ዋጋን የሚያወጡለትን፣ ለሱ ምቾትና ለክለቡ ስኬት የሚያስፈልጉለትን ነገሮች ሁሉ አንዳች ሳይሰስቱ ያሟሉለታል። ረብጣ ዶላሮችንም ያፈሱለታል። ሰውየው እንደ ባሪያ ሰርቶ እንደ ንጉሥ የሚያኖሩት ድንቅ የሚባሉ የመሪነት ብቃቶቹ ከስፔን እስከ ውዱ የእንግሊዝ ፕሪሚየር ሊጉ መድረክ አድርሶታል። ንጉሡ ማንቸስተር ከተማ እምብርት ላይ ከ24 ሚሊዮን በላይ ዋጋን በሚያወጣ የአፓርታማ አናት ላይ መላው ማንቸስተር ሲቲን እየተመለከተ በዓመት ከ24 ሚሊዮን ፓውንድ በላይ ካዝናውን እየሞሉለት እንዳሻው ተንደላቆ እንዲኖር አስችለውታል። ንጉሥ አይገረሰስ ሰማይ አይታረስ እንዲሉም ሰውየው ካልፈቀደና የሱ መልካም ፍቃድ ካልሆነ በቀር መንበሩ በውድቀትና በሽንፈት ቢሞላም እንኳን እንደማንም ክለብ አሰልጣኝ በል ከዛሬ ጀምሮ በቤታችን ድርሽ እንዳትል ተብሎ አይሰናበትም። ሰውየው ዙፋኔን ተረክባችሁ ለሚበጃችሁ ስጡ እስካላሉ የተሽቀዠቀዠችበት ቀን እስክትመጣ ድረስ ዙፋኑን ሚገፋ አንዳች ነገር አይኖርም። ሰውየው በመሪነት ስፍራ ከሜዳ ውጪ ሲቆሙ ደቦሎቻቸው አለቃቸው ከፊታቸው እያጓራ ስለ ቆመና መሸነፍ የሚያመጣውን ክፉኛ ቅጣት ስለሚጠብቃቸው የተቃራኒ ክለቦችን መረቦች በግብናዳ መደብደባቸው አይቀሬ ነው። እሳቸው በመልበሻ ክፍል ይሁን ከመልበሻ ክፍል ውጪ አሉ ከተባለ አንዳች አላስፈላጊ ጉዳይ ሊፈጠር ይችላል ብሎ ከማሰብ በላይ ዝር የሚል ድምፅ አይሰማም። ምክንያቱም አለቃው ጥፋት ካገኙ ቅጣታቸው እንዲቀላል ሊሆን እንደማይችል ጠንቅቀው የቡድን አጋሮቻቸው በሙሉ ስለሚያውቁት ነው። ሰውየው በአሰልጣኝነት ማንቸስተር ሲቲ ሲደርሱ እንዲህ በክብር ይሽቆጠቆጣሉ ያለና የጠበቀ ባይኖርም ደጋግመው አስቸጋሪውን የፕሪሚየር ሊጉን ዋንጫ፣ የቻምፒየንስ ሊጉን የላቀ ዕድል፣ የአውሮፓ ሊጉን፣ የኤፍኤ ካፕና የካርሊንግ ካምፕ ዋንጫዎችን በሲቲ ቤት ደጋግሞ እንዲገባ ማድረግ የቻሉ የማይቻሉ አሰልጣኝ ለመሆን ችለዋል። የሊጉን ዋንጫ 6 ጊዜ በማንሳት አቅማቸውን ያስመሰከሩ ሲሆን በአጠቃላይ እስካሁን ድረስ 18 ውድ ዋንጫዎችን የቻምፒየንስ ሊጉን ዋንጫ ጨምሮ ማሳካት ችለዋል። በሰውየው የአመራርነት ዘመን የማንቸስተር ሲቲ ትንሣኤ መፈጠር ሲችል የአጨዋወት መንገዱና የሚያመጣቸው ተጫዋቾች ባሰባቸውና ባመነባቸው ቦታዎች ስክት የሚሉ መሆናቸው አንዱ የስኬቱ ማሳያ ተደርጎ ሲቆጠር፣ ሰውየው ካመኑበት ለዓላማቸውና ለስኬታቸው ሲሉ እንኳን ዝነኛና ስም ያለኝ ተጫዋች ነኝ ለሚሉ ተጫዋቾች ልክ ማስገባት የማይሳናቸው ብቻ ሳይሆኑ የገዛ ሚስታቸውን ለዓላማቸው ሲሉ የፈቱ ቆራጥ መሪ መሆናቸው ይታወቃል። በዘመናቸው ካመጧቸው ድንቅ ተጫዋቾች መካከል ስኬታማና የተዋጣላቸው እንደሆኑ የሚያስመሰክሩ ተጫዋቾቻቸውን ስንመለከት ቴቬዝ፣ ማህሬዝ፣ ኬቨን ደብሮይናና በርናንዶ ሲልቫ፣ ኮምፓኒ፣ ከቅርቦቹ ደግሞ ማርሙሽ፣ ዶኩ፣ ማርክ ጉሂ፣ ሪያን ቼርኪ፣ አንቶኒ ሲሜኒዮ፣ ሮድሪ፣ ሃናልድ፣ ሳቪኒዮን ጨምሮ ሮድሪን የመሰሉ ከዋክብቶችን ፈልፍለው የኢታድ ንብረት ማድረግ ችለዋል። ሰውየው ቀደምት የሊጉ አሰልጣኞችን ክብር መንጠቅ ብቻ ሳይሆን እነሱ ባሉበት ሊግ ከኋላቸው በመምጣት የተሻለ ክብርንና ዝናን በእግር ኳሱ ማትረፍ ችለዋል። አርሰን ዊንገር፣ አንቸሎቲ፣ ጆዜ ሞሪኒዮ፣ ኦና ኢምሬን የመሳሰሉ ኮከብ አሰልጣኞች ማድረግ ያልቻሉትን በመቻል ድንቅ የሆነው ችሎታቸውን ደጋግመው በእንግሊዝ ከባድ ሊግ
ማስመስከር የቻሉ የኢትሃድ የምንጊዜም ንጉሥ መሆን ችለዋል። ፔፕ ጋርዲዮላ ዓለም ላይ ካሉ አሰልጣኞች መካከል ሁለተኛው በተለያዩ ሊጎች የሊጎችን ዋንጫ በማንሳት ስኬታማም ጭምር ሲሆኑ ከባርሰሎና ጋር የላሊጋን ዋንጫ ሲያሳኩም በቡንደስሊጋው ከባየር ሙኒክ ጋርና በእንግሊዝ ሊግ ዋንጫዎችን ያነሱ ናቸው። ከማንቸስተር ሲቲ ጋር ፔፕ አሁን በማንቸስተር ሲቲ ቤት እስከ 2028 ውል ያላቸው ሲሆን ውላቸውን ይጨርሳሉ አሊያስ ራሳቸውን ካገለሉ የእሳቸውን ክብር የሚያስጠብቅና የሚጠብቅ ማን ድንቅ አሰልጣኝ ይተካቸዋል የሚለው የብዙዎች ጥያቄ ሆኗል። የተወደዳችሁ የቻናላችን ወዳጆች ፔፕን ተክቶ ማን ይሄንን የሚያቃጥልና የሚያስፈራ የክብር ስፍራ ወርሶ በእሳቸው ልክ ይጠበባል፣ ይደነቃል? የእሳቸውን ክብረ ወሰኖች እንዴትስ ተችሎት ይሰባብራል የሚለው የብዙዎች ጥያቄ ሆኗል። ታዲያ ፔፕ ጋርዲዮላ ማንቸስተር ሲቲን እንዲህ በዋዛ የሚለቁ ይመስሎታል? አሊያስ ከራርመው የከራረሙ ድሎችንና ጣፋጭ ስኬቶችን የማጣጣም ህልም እንዳላቸው ብዙዎች እያወላዷቸው እንደሆነ ይናገራሉ። ታዲያ ፔፕ ጋርዲዮላ እንዲህ ባለ ሁኔታ ውስጥ እንዴት በማንቸስተር ሲቲ ቤት እሳቸውን የሚተካ ድንቅ ሰው ይገኝ ይሆን የሚለው የብዙዎች ጥያቄ ሆኖ የዛሬ ዝግጅታችንን በዚህ እናጠናቅቃለን። የተወደዳችሁ የቻናላችን ቤተሰቦች ቻናላችንን ላይክ፣ ሼር፣ ኮሜንት እና ሰብስክራይብ እያደረጋችሁ አብሮነታችሁን ስለምታደርሱን የደወል ምልክቷን እየተጫናችሁ ደግሞ ሁልጊዜም ከኛ ጋር እንደሆናችሁ ስለምትነግሩን ከልብ በማመስገን ሐሳብ አስተያየቶቻችሁን በኮሜንት እየጻፋችሁልን ከኛ ዘንድ እንድታደርሱ በክብር እየጠየቅን በሌላ ዝግጅት በሌላ ፕሮግራም እስክንገናኝ ሰላምና ቸርነት ከእናንተ እንዳይርቅ በመመኘት ነው። ቸር ያገናኘን።